ሰማኛለህ እኔ ማለት ነው ምንም አታመጣም ሰማኛለህ ምንም አታመጣም ኧረ በእናትህ በለሽ እንዴ አንተ ምናምን ብለህ ይኸውልህ እኔ ባንተ ምክንያት የማልፈልገውን ነገር ለማድረግ ነው የተገደለው ስራ አይደል ያልከኝ ምንድነው የምትለው ስራ ነው አብሬ እሰራለሁ አንድ ላይ ስራ ያላልከም እንዴ ኧረ እባክህ ቃሞ እጅ ላይ ምን አድርጋለህ እሺ እኮ ቃሞ ሰላይ መሰልሽኝ እኮ አስፈራራው በጣም ወይ ደግሞ የገደልከው ማን ተራስ ነው ስለምን ውጤት ስለምን ማስገደል ነው የምትነግረኝ አያሳስብሽ ደግሞ ለጨብሲው አለ የሆነ ነገር አይጠፋምሽ ዞር ቃም እሺ ቸሪ በጣም አመሰግናለሁ አንተ እንደዚህ ታደርጋለህ እኔ ውጪ ላይ ነው የሚገኙት አውራ እንጂ ዝም አትበል ቸሪ እሺ አውራለሁ እሺ ዝም አትበል እሺ እናተ ወልደሃለች ይኸውልህ የገባህበት ገብቼ ቢሆን አለቀ ምንም የምነግርህ ነገር የለም መግደል ትችላለህ ከፈለክ አዎ ቀይር ያለው እንደዚህ ውጤት የታካሚ ነው በእውነት ዛሬ እኔ አባታ እኔም ተመችተሽኛል እንሰራለን ብዙ ስራ እንሰራለን ከዚህ በላይ አርፈ ተቀመጥ እየሰማኝ ነው አርፈ ተቀመጥ እየሰማኝ ነው አይደል ያው የቸርዬ ጓደኛ ስለሆንክ ስላመንኩ ነው እንደዚህ ምንም እሰራለሁ ምናምን ያልኩት የምን ፕራንክ ነው መሰለህ ፕራንክ ነው አሳልፈ ሰጠኛ ቸሪ ይኸውልህ አርፈ ተቀመጥ አሳልፈ ሰጠኛ ከስራ ነው ያሰጠኝ አይደለም ቆይቶ ነው ይሰራል ኧረ ሌላ ሰው ሌላ በካቢ ላይ አንደኛ አይደለሽ እንዴ ለምን ደማ ሲገባሽ እንዴ አለኝ በጣም ይደረደራል ታውቃለህ ዝም በል ልገልሃለሁ አሁን መያዜን አትይሽ ምን መራስ ጨብጠዋለሁ በቃ የፈተነ ሰርቼ ወጣል አንተ እኮ ምንም የማታውቅ ነበርክ እኔ ነኝ ለዚህ ያበቃው ሁሌ እንደዚህ ከሆነ የምታሳልፉት በእውነት እኔ ሁሌ እመጣለሁ እጄ የለማ እቺ ታስማት ቤት ስለጣሽ አይገርሽ በዚህ ሰዓት ምናምን ፈልግሽ ጉደኛ ነው ይሄ ብያለሁ እየቃምሽ ነው አበለ አራው አስያዘችኝ እኮ ቸሬ እኮ አስያዘችኝ ቃም አድርጊልኝ ያው የሆስፒታል እኮ ከባድ ነው ባይዞ የሞት ጉዳይ ነው ያራ በጣም ከባድ ነው የምሬን ነው የምልሽ ስራ ባሰራው ገንዘብ በሰጠው ቼክ ማታረጋቸው ጫት ያለ ሴትና ያለን በደንብ ተመችቶኛል ሲጀምር ቃቃምሽ በጣም የደከመ ኧረ የቀምኩኝ ነው ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ እንግዲህ ዛሬ መኪና ውስጥ የምንገኘው እንግዲህ ወደ አንድ ቦታ መተናል ይሄን ቦታ እንግዲህ ውድ ቤተሰቦች ከዚህ በፊት የነበረው ቀረጻችን እንግዲህ እንዳያችሁት ከቸርነት ጋር የነበረን ቆይታ እንግዲህ የሚያሳየው ያው አንድ ሰለሞን የሚባል ጫት ቤት ውስጥ የሚያውቀው አንድ ጓደኛው እንግዲህ ከሱ ጋር ግንኙነት ያለው ሰው ሁሉንም ነገር እሱ ቸርነት ያደረጋቸው ነገሮች አድርግ እንዳለውም ጭምር እሱ እንዳስገድደው ሁሉንም ነገር የዚህ ሁሉ ነገር ባለቤት እሱ እንደሆነ ነው እንግዲህ ሁሉንም ነገር የተናገረው ማለት ነው ውድ ቤተሰቦች እናም አሁን የምንገኘው እንግዲህ በዚህ ሰለሞን ይገኝበታል ተብሎ በታሰበው ቦታ ነው ይሄ አካባቢው እንግዲህ ውድ ቤተሰቦች እኔ የዚህ ቦታ ላይ የመጣሁት እንግዲህ አባሎቼን እንግዲህ ሰብስቤ ነው ወደ ቤተሰቦች ከኋላ በሌላ በዶልፊን መኪና እንግዲህ የኛ አባሎች ይገኛሉ አሁን ላይ አካባቢውን እያሰስን ነበር የቆየነው እስካሁን አሁን ደግሞ አንድ ቦታ ላይ አረፍ ብለን ያለውን ነገር በእቅድ ነው እየተመራን የምንገኘው ወደ ቤተሰቦች እንግዲህ እንደስከዛሬው ሁሉንም ነገር በቀጥታ አይደለም ዛሬ ላይ ለማድረግ የፈለግነው እኛ ሰዎችን ስንመረምር ስናገኝ በቁጥጥር ስር ስናውልም እንግዲህ ወደ ቤተሰቦች የተለያዩ አይነት ነገሮችን እናደርጋለን ከነዛ መካከል እንግዲህ የስለላ ስራዎችን አንዱ ነው ከምናደርጋቸው ነገሮች መካከል ማለት ነው ስለዚህ ወደ ቤተሰቦች ዛሬ ያደረግነው ነገር አንዱ ይሄው ነው ማለት ነው አሁን የምንገኘው እንግዲህ ይሄ ሰው አለበት ወደ ተባለበት ቦታ ነው ማለትም ሰለሞን ይቅምበታል ወደ ተባለበት ጫት ቤት ግቢ ደርሰናል ማለት ነው ወደ ቤተሰቦች የዛሬውን ስለላችንን እንግዲህ የምናካሂደው ስለላው ቦታ ላይ ያሉ ግለሰቦችን በመምሰል ነው ማለት ራሳችንን ምን ያክል ችግሮች ውስጥ እያስገባን እንደምናደርግ ነገሮችን አንዳንድ ጉዳዮችን እንደምንፈጽም እንግዲህ ለእናንተ መስዋዕትነትም ጭምር እየከፈልን ለምንቀርጻቸው ቪዲዮዎች እንዲሁም ደግሞ ለምንይዛቸው ኬዞች እንግዲህ ምን ያክል ጥግ ድረስ መሄድ እንደምንችል በዚሁ ማየት ይቻላል ወደ ቤተሰቦች ስራችንን በተራቀቀ መንገድ ነው እንግዲህ እየሰራን የምንገኘው ማለት ነው ወደ ቤተሰቦች እዚህ ጋር ግቢውን በተለያየ አቅጣጫ እንግዲህ ለማየት ሞክረናል በስተመጨረሻም ግን ከውጪ ላይ ሆነን እንግዲህ አስፈላጊ የሆነ ከበባን እዚህ ግቢ ላይ አድርገናል ማለት ነው ወደ ቤተሰቦች እዚህ ግቢ ውስጥ እንግዲህ የተለያዩ ሰዎች መኖሪያ ቤትም እንደሆነ ጭምር ነው ያለ መረጃ የሚያሳየው ቸርነትም እንግዲህ ከዚህ በፊት የነገረኝ ይሄንኑ ነው ስለዚህ አሁን እኔና ቸርነት ወደ ውስጥ እንገባለን ከዛም በኋላ ያለውን ነገር እኔም አንድ የቸርነት ጓደኛ እንደሆንኩኝ መስዬ ነው ቦታው ላይ የሚሄደው ይሄ ሰለሞን የተባለው ሰው ምን አይነት ሰው ነው ምን አይነት አደገኛ ሰው እንደሆነም እንግዲህ ሲነግረኝም ነበረ ቸርነት አሁን ላይ ወደ ውስጥ እንገባለን እንደዚህ ወደ ውስጥ ከመግባታችን በፊት ግን አንድ ነገር ማለት ፈልጋለሁ ቸርነት
ውስጥ ከገባን በኋላ ምንም አይነት እንደዚህ ሐሳብ የመቀየር የተለያዩ ነገሮችን ለማድረግ ብትሞክር ምንም አይነት ፍንጭ ለመስጠት ብትሞክር ጸብህ ከኔ ጋር ነው የሰማይ ነው አይደል አንድ ነገር ለማስመሰል ብትሞክር እንደ ኖርማል ሰው ኖርማል መንገድ ላይ እንዳገኘኝ ወይ ደግሞ ከዚህ በፊት ግንኙነት እንዳለው እንደ ጓደኛ የምትሆንልኝ እኔም የምሆነው እንደዛ እሺ እኮ ብዬሃለሁ በቃ በዚህ ከተስማማን አሁን ወደ ውስጥ እንገባለን ያለውን ነገር ውድ ቤተሰቦች እየተከታተላችሁ አብራችሁን ቆዩ ውድ ቤተሰቦች እንድታውቁት ያክል ወደ ውስጥ ስንገባ እንግዲህ ካሜራ ይዘን የምንገባቸው ካሜራዎች ደህንነታችን እንዲጠበቅ ብለን እንግዲህ የተደበቁ ድብቅ ካሜራዎችን የምንይዘው ኢቭን የልብስ ቁልፍ እቺን የምትመስል ቁልፍ እቺን የምታከል ካሜራ ነው እንግዲህ ለመጠቀም ራሱ እያሰበን ያለ ነው ማለት ይሄንን ነገር ባልናገር ራሱ ደስ ይለኝ ነበር ያው ከፕራይቬሲው አንፃር ነው ግን ደግሞ እንዴት ይሁሉ ነገር ሆነ የሚለው ደግሞ እናንተ እንድታዩት ድብቅ ካሜራ ወደ ውስጥ ይዘን ገብተን አመቺ በሆነ ሰዓት ላይ እንግዲህ የምናስቀምጥ ነው የሚሆነው ከተመቸን ወደ ቤተሰቦች ወደ ግቢ ስንገባ ያለውን ነገር እንቀርጻለን ካልተመቸን ደግሞ ውስጥ ከገባን በኋላ አመቺ ሰዓት ጠብቄ እኔው ራሴ ካሜራዬን እንግዲህ አስተካክለና በማይታየው ቦታ አድርጌ ድብቅ ካሜራዬን ሴት ካረኩኝ በኋላ ያለውን ነገር ማሳያችሁ ይሆናል ማለት ነው እንግዲህ ይቅና እያላችሁ መልካም ምኞታችሁን እንግዲህ እንድትገልጹልኝ እፈልጋለሁ አሁን ወደ ውስጥ እንግባ እሺ እንግዲህ ውድ ቤተሰቦች ወደ ግቢ ውስጥ ገብተናል ያው አሁን እዚህም ያለንበትን ምክንያት እንግዲህ ቀደም በመግቢያ ላይ ነግሬያችኋለሁ ሰለሞንም በቁጥጥር ስር ለማዋል ነው አብሮኝ ቸርነት አለ ወደ ቤተሰቦች እንግዲህ ደረቴ ላይ የምትንጠለጠል የማይታይ ካሜራ አድርጋለሁ ድብቅ ካሜራ አድርጋለሁ እሱንም እንግዲህ አመቺ በሆነ ሰዓት ላይ አሁን ላይ አላበራም አመቺ በሆነ ሰዓት ላይ እንግዲህ አይቼ ያለው ነባራዊ ሁኔታ ወደ ውስጥ ከገባን በኋላ ያለው ነባራዊ ሁኔታ እንግዲህ አይተን ምን አይነት ነገሮች አሉ የሚለው ነገር ካገናዘብን በኋላ እንግዲህ ካሜራውን የምናስቀምጥበትን ቦታ የምንፈልግ ይሆናል ማለት ነው ወደ ቤተሰቦች አሁን ግቢ ውስጥ ገብተን ወደ ውስጥ እየሄድን ነው የምንገኘው የሆነ በር ላይ ደርሰናል እዚህ ነው አይደል ቻሪ አዎ እዚህ ጋር በቃ ምንም ነገር እንዳትል እንደተነጋገርነው እሺ እንደተነጋገርነው ውስጥ ትገባና ያለው ነገር አንተ ነው የምትጨርሰው እሺ በእኔ በኩል ያለው ችግር የለም ምንም እንዳትል ይሄኛው በር ነው አይ በቃ እሺ አንኳኳ ጥራ ሰላም ሳሌ ወይ ቸሪ ክፍት ነው ግቢ ልግባ እሺ ግቢ ነበር ሳሌ ሰው ጋር ማተረኝ ነበር ምንም ጣጣ የለውም እባክሽ ጀለስ እኮ ነው እዚህ ከኛ ጋር ይመርሽ ብዬ ነው እንዴት ነሽ ሳሌ ሰላም ነው አማንሽ እንዴት ነሽ ሁሉ ሰላም ነኝ እዚህ ጋር አዘጋጅተሽ የለን ያንተ ጋር ነው ይትሪኮ ጨምርበት ነበር ኧረ ጣጣ የለውም ይጨመራል እንደ ይመጣል ችግር የለውም ኧረ ችግር የለውም አቡኪ ያላ እንደ ካናሰ እናስመጣለን ምን ችግር አለ እንደውላታለና ችግር የለውም ይመጣል ቆንጆ ነው ደግሞ ይላሉ እባክህ ሰዓቱን እኮ ወሰዳችሁብኝ አይደል እንዴ መንገድ ላይ እንኳን ተመቸንም ነበር ያጂኝ አባት ያዝ አርጊ እሺ ያዝ ብላ እሺ ይዘልኝ ነበር ምን እሺ ግን በሰላም ነው ኬፕ አርገሻል ማክስ በእናትሽ ሰሞኑን ከሆኑ ልጆች ጋር ተጣልቼ እዚህ የሆነ እንደ መፈንከት ነገር አድርጎ የሆነ ለይተውም ይደብራል ለዛ ነው እንትን ያልኩት በእውነት የሆነ ቆስል ነገር እዚህ ጋር አለብኝ እሱን አስሽገኝ ስለነበር ለዛ ነው ኮፊውን የሚያረኩት ከዛ ደግሞ ማክሱ ራሱ የሆነ አንድ ሳምንት ሆነኝ እንደዚህ መንቀሳቀስ ከጀመርኩ መቼ ነገር መጥቶኝ ይመቻል ብለሽ ነው ለቅቢው እንትና አትያት አይ ኖርማል ነው ባክሽ ኖርማል ነው እንደምንም ቢሆን ነው ታጣ ይሉ ለኛስለሽ ከሆነ ችግር የለውም ኧረ ችግር የለውም ምን አባት አትጨነቃል ቀላል ሰው እንዳይመጣ በጣም ከባድ ሰው ነው ብዙ ነገር የሚያስጨርስ ሰው ነው በነገር ኧረ እባክህ ለአንተም ለሰራ ምናምን ይጠቅምሃል አሪፍ ሰው ነው አይዘሽ መጣሽ አንቺ እኮ አታጭም እንደዚህ አይነት ነገር በቃ አታጭማ እኔ ቀልዳል ሳውዲ ራሱ እያለሁ እኔ ስንት ስራ ነበርኩ ወንድም ማለት ነው ሰሊ ተማመናል በቃ ምንም ችግር የለውም አትጨናነቅ ኧረ ያስታውቃል ፏ በየኔ አባት እሺ እንዳይደብርሽ እሺ አንዴ ይመጡሽ የት ነው ምን ነው ወዴት ነገር ገዝቼ ልምጣ ኦኬ አለችብኝ አመል አለ አይደል አንቺ አይመችሽ ይመስለኛል አይ እኔ እሱ ገና ነኝ እንትን አላልኩኝ ችግር የለውም ይደርሰናል ቀም አድርጉሽ አያሳስብም ይመጣል እሺ እኔ አባት አብሽር ስማ ቸርነት ትሰማኛለህ
አንድ የተለየ ነገር ብታደርግ አንድ ሐሳብ ለመቀየር ብትሞክር አይሆ ያስመሰልኩ ውርድ ከራስ እያስመሰልኩ አይደለም የሰማኝ ነው አይደል እንደዚህ ነው አንቀሽ የሰማኝ የማይሆን ነገር ለማድረግ ብታስብ እገለህ እኔ ያስመሰልኩ አይደል ከዚህ በላይ ምን ላድርግሽ እያንዳንዱን እርምጃዎችን በሙሉ ትነግረኛለህ አሁን እርግጠኛ ነህ እንትን ሊያጨስ ነው አዎ ሰው ፊት አያጨስም እሱልኝ ኦኬ ውጪ ነው የሚያጨሰው ወጪ ተመልሶ ይመጣል አይደል አዎ ይመጣሉልኝ ምን አረኩ አሁን እያስመሰልኩላ እንደ እየተጫወትኩልኝ ጎበስ በዚሁ ቀጥል ሙሉ ይታያል አይደል ሰማኛለህ ይኸውልህ አሁን ድብቁን ካሜራ እዛ ጋር አስቀምጫለሁ አይተሃል አይደል አንድ ነገር ለማሳየት ብታስብ አንድ ስህተት ለመሳሳት ብታስብ እናተ ወልደሃለች ይኸውልህ የገባህበት ገብቼ ቢሆን አለቀ የሰማኝ ነው አይደል ይዛችሁ መጣው አንድ ነገር ለማድረግ ብታስብ ገላለሽ የሰማኝ ነው አይደል መጣሽ ሳሌ መጣሽ ነግቢ ነይ ቁጭ በል እዚህ ጋር ቁጭ በል ችግር የለውም አመል መቼም ከባድ ነው ለዛ ነው ኧረ ገብቶናል የኔ አባት ችግር የለውም ኧረ ችግር የለውም ፈታ በል ችግር የለውም እንዴ ቆይቶኔ ሰራ ኧረ ሌላ ሰው ሌላ በካሜራ አንደኛ አይደለሽ እንዴ ለምን ደም ማስገባት ነው እምቢ አለኝ በጣም ይደረደራል ታውቃለህ ያስ ዋጣ እሺ ችግር የለውም በጣ እሺ ቃሞ እጅ ላይ ምን አድርጋለህ እሺ እኮ ቃሞ የኔ አባት ቃም አድርጎ አያሳስብሽ ደግሞ ለጨብሲው አለ የሆነ ነገር አይጠፋምሽ ዞር ቃም እሺ ኧረ ሳሌ በእናትሽ ቤቱን እኮ ዞር ብለን እያየሁት እኮ ዝም ብዬ የሆነ ደስ ይላል ነምር ሙድ አለው አዎ ፈታ ነች ምንም ማንንም እንትን አያስጨንቅ ሰው ቢኖር ራሱ ምንም ያስጨንቅ ነገር የለም እዚህ ጋር ሰው አለ ግን ችግር የለውም ፈታ ብለን ነው እንትን ዘና በላይዞ ሰፈራችን አይደብራቸውም ምን ኧረ ለምን ይደብራቸዋል እንዴ ቤታቸው ምን አሳሰበሽ ፈታ በይ አባቴ ይቃምሽ ነው አበደ አራው አስያዘችኝ እኮ ቸርኮ አስያዘችኝ ቃም አድርጊልኝ እና ሰውላይ ወይ አማን ነው በተረፈ አለሁልሽ ስራ ምናምን ስራ ያው እንደነገርኩሽ ነው ብዙም የለም አየሩ የተመታ ሶል እስኪ በእናትህ መቼ ነው ከቸርጋ የተዋወቃችሁት ራሱ ቸርዬ ጋር በእናትህ ቆየን በጣም ምርጥ ሰው ነች ቸሪ በጣም በእውነት ምን ያህል ቆያችሁ ከቸሪ ጋር ከተዋወቅን በጣም ቆየን ስንት ጊዜ ሆነን ቸሪ ከውጭ እንደመጣው ነው ከውጭ እንደመጣ ነው በቃ ቸርዬ በጣም ምርጥ ሰው ነው የሚገርመኝ ፍራንክ ምናምን ብዙ ጊዜ አይኖረኝም ያው እንደነገርኩሽ ስራ ምናምን ስለሌለ ቸርዬ ነው ሁሉ ነገር እንትን ነው በእውነት ሁሉ ነገር ቸሪ ነው እንትን የሚልልህ ያው በይው እንደዛ ነገር ነው ያው ሲኖረኝ ማደርጋለሁ ሰው ነሽ በእውነት ቸሪ ምርጥ ሰው ነው ብዙ ጊዜ አንተ መሰጠኝ እኔ ኬት አንተቼ ሰጣቸው እዚህ እኔን ቁጭ አድርጋችሁ መሞጋገስም ጀመራችሁ አረ ይመቻችሁ ምን እናድርግ አይ በጓደኛው ፊት እንትን ልበለው ብዬ ልንገረው እኔ ኬት አመጣለሁ እሱ ሰው ስላየ እንደው ያሙድግሰኝ ብሎ እንጂ ኬት አንተቼ ሰጣ ወይም ቤት ራሱ ያው ዝም ብሎ እንደው ለመቃሚያ ተከራይቶት እንጂ እኮ ቤት እኮ ሌላ ቦታ በእውነት ያን ነው ቤትሽ አለ ያው ፋሚሊ አለ የሆነች ቤት አለ የፋሚሊ በእውነት እና ከፋሚሊ ጋር ነው የምንኖረው ማለት ነው አንተ እንደዛ ቢሆን ብዙ ጊዜ ግን እዚህ ነው የምደክሰው ያው ጨብሲ ምንም ስራ አለ ጨብሰ ምናምን ቅመህ ቤተሰብ ጋር ምን ይደብራል ከዛ በዚህ ታድራለህ አረ ይመቻል ሲጀመር የምር ቤቱ በጣም ነው ደስ የሚለው እኔ ተመችቶኛል በደንብ ተመችቶኛል ሲጀመር ካካምሽ በጣም የደከመው አረ የቀምኩኝ ነው የምር ጭራሽ እንዳታስብ እዚህ ቁስሉ እንትን እንዳይለኝ ብዬ ነው እኮ ኦኬ ለዛ እኮ ኮፍያ አድርገሽ ነው የሆነ እንትን ሰላይ መሰልሽኝ እኮ አስፈራው ኮፍያ አድርጎ ማን ላድርግ ተይዤ ነው አትፍረድብኝ እኔ አባቴ ከነሽስ ምን ጸብ ምናምን ነገር ነው በእናትህ ከሆኑ ከሰፈር ልጆች ጋር እንትን ብለህ ምናምን ነገር ታስታውቂያለሽ ያው ጤቦ ምናምን ትገፋፊያለሽ መሰለኝ ኧረ ምን የለም እባክህ እሱ ድሮ ቀረ በድሮ ተመክተሽ ነው እንዴ ያርሽው ምን ታረጋው አሁን ትንሽም ተነስቶ ልምታ ይላል በቃ ፈታ ብሉ ችግር የለውም እንዳታስብ ተርዚናሽ የሚገርም ነው ግን ማክስ አረግሽበት ምን ይደረጋል ምን ታረጋለህ ካሮ ሸፈነው ምን ምርቃ ነው ብቻ ሁሉ ነገር ነው የሸፈነው ችግር የለውም ለሌላ ጊዜ ግን ፏብለሽ እንደዚህ እንደኛ ኧረ አንድ ሁለት ቀን ሶስት ቀን ብቻ እንደዚህ ባረግ ነው ሳስበው ከዚህ በኋላ ይሄ እዚህ አፌ ላይ ያለው ምቹም ራሱ እንትን ይላል
ስኳር ኧረ ኮካውን ረስተውታ ኮካውን ረስተው መጣ። ኧረ ችግር የለውም ኧረ ችግር የለውም ምን ድጋሚ እንደሚላምጣ ኧረ ችግር የለውም ቁጭ በል ሆነ ችግር የለውም አታስብ በቃ ውሃ እንትን በል በቃ ችግር የለውም በውሃ እንትን እላለሁ አስቀዟር ነው ችግር የለም እሺ እኔ አባት እኔ የምልሽ እናችኩሽ ምናምን ነገር ሳታመጡም ታዲያ ወደዚህ አቺ ታስማት ቤት ያጣሽ አይገርሽ በዚህ ሰዓት ያለው ጉደኛ ነው ይሄ ብያለሁ አይ ማለት እንደዚህ ነገር ግድ ነው ብዬሽ ነው እየተቃመ ምናምን ነው ጨብሲ ላይ አይሻልም ያራዳል በእውነት ያው ቅሚ ላይ ምናምን ችግር ይወል ብዙ ጊዜ መስበሪያ ቺኮች መስበሪያ ናቸው ምርቃን ነው መስበሪያ ጨብሲ ምናምን ከሌለሽ እንደ መጀመሪያ መመርቅ ኦኬ አይ አልፍ እኔማ እንደዚሁ እንትን ብዬ ነበር አይደል ምናልባት እንዴት ይሉ ምናምን ብዬ አስቤ ነበር ለነገሩ መኖሪያ ቤትም ነገር ስለሆነ ለነገሩ ሲገባ ሲወጣ ምናምን ደውል ምናምን ይችላል አይተፋም ግን ያው አንተ ከፈለክ ግን መጀመሪያ መርቀን ቃል ከዛ ይሰብ መስበሪያ እኮ ነው ሴት እንጂ ከዛ ምንም አያረጉልም ማለት እየቀምክ ቼክ ማታረጋቸው ጫት እያለ ሴት ነው ያለን ጫት እያለ ሴት እንዴት ይታያል አይመጣውም ማስጀመር ኧረ ምርቀን ስንል ጊዜ ምርቃናውን መስበሪያ ናቸው በቃ ማሳረግ አያታ እሷ በጣም ትፈልጋለች ለዛ ነው ጨብሲ ላይ ማታ ሁሌ እንደዚህ ነው በእውነት ታውቃለህ የሆነ እኔ ቀን ስለሆነ የማገኘው ወደዚህ ከመምጣት ወደ እንትን ወደዚህ ካንተ ጋር ከመገናኘት ሁሌ እኮ ነው በስም ራሱ የሚነግረኝና በቀን አንድ ሰው አይደለም እኮ 3 ሰው ነው የሚሆንብኝ አራት ሰው ማታ ላይ በመሰበብ ሌላ ነው ከዛ የሆነ ሰዓት ላይ በዚህ ሰዓት ሌላ ነው ይሄ ሰዓት ሲያልቅ ደግሞ ሌላ ነው ከዛ በኋላ ሌላ ነው 3 ነው የሚሆንሽ አራት ሆንኩ እኮ ሰል አያንተ ራስህ ሁለተኛ ነው የገባከው አንድ ጨምሬበት ስማት ታጥፋ አዲስ ሰው አገኘው ብለህ ስም ታጠፋለህ ኧረ አሪፍ ነው በእናትህ ይመቻችሁ ይመቻችሁ ዲኖ ሆነ የምትለው ጫቱን ቃሩ ወሰይ ነው ለምን እየቀማችሁ ራስ እኮ አይደለም እናንተ ራስ አሬና ደስ ይልም በእናትህ የዛሬ ይሄኛው ከተሻለ ይሄኛው ለፍታው እንጂ ምንድን የገዛው ሰዲ ማን አልተመቻችሁም እንዴ ኧረ እኔ ለኔ ብቻ እኮ ነው የምትሰጠኝ በነገራችን ላይ እናንተ እኮ ምንም እንትን እያላችሁ አይደል ታመታ ቀኛችን ያርገው የምትለው ምን አድርገህ ነው የምትለው ቆይ ምን ሰዲ ምን ማተም የዛሬ ብርዳና አይደለም ሰዲ በጣም ብዙ ጊዜ የሚገርመው እንደዚህ ለበርጫ ክብር የለውም ማን ይናደድበታል ሰዲ ክብር እኮ ምናምን አይደለም ይኸውልህ ምንም ደና እኮ ጫት እናት እንደዚህ ደስ ይላል ግን ሁሌ እንደዚህ ከሆነ የምታሳልፉት በእውነት እኔ ሁሌም እመጣለሁ የለማ በቃ ያስቀምጥ ወይ እንግዲህ አልተንከባከብንበት በዚህ ሰጣው እስኪ ሻይ ምናምን ይምጣልሽ እንዴ ሻይ ምናምን ይፈላ ቆይ ሻይ ትንሽ ትቆይ አይሻል ይቆይና እንትን ሰዲ ቀንጥስና ወይ መቀንጠስም አልቻለ ቀንጥስና አስተውስ ምንም እኮ እየቃመ እኮ አይደለም ተንከባከብ እንጂ ኧረ ችግር የለውም እኔ ራሴ እንትን እላለሁ እኔ ራሴ እንትን እላለሁ አራስ ለምን ነው የሚጨነቀው ፈታዲ ላንድ የመጣው ሰል ፈታይ በል ሰው ሲጨነቃሉ አራቶ ምን ይሆናል እንዴ አታስቢ እኔ የምላችሁ ታዲያ ስራ ምናምን ለምን አብራችሁ መስራት አታስቡም እንደዚህ አይነት ተግባቡት ካላችሁ የምር ደስ ይላል እኮ ምን እንዴት ማናርሽኝ አባል ስራ ምናምን ነገር ታዲያ ለምን አንድ ላይ አሰሩም ነው የምልሽ ማለት እንትን ቻሪም እየወራችኝ ነበርና የሆነ አንዳንድ ስራዎችን መጀመር ፈልጋለሁ ከሳውዲ ይዤው በመጣሁት የሆነች ትንሽ የመላ እንትን ብያለሁ ሳልጨርሳት በፊት የሆነ ስራ መስራት ፈልጋለሁ ምናምን ይለኝ ነበር ለምን ተጋግዛችሁ ታዲያ ለምን አንድ ላይ እንትን አንለው አስፈላጊ ከሆነ እኔም እንትን እላለሁ አንድ ላይ ደስ ይለኛል እኔ እኮ ስራ ምናምን በጣም ነው የምወደው አስፈላጊ ከሆነ እኔም ቢሆን የሆነ ነገር እንትን ብለን አጋጅተን ምናምን የሆነ አንዳንድ ስራዎችን ለመንቀሳቀሻ ነገር አለ አይደል አረ ደስ ይለኛል የማባት እኔ ስራ ምንም እሰራለሁ ምንም በእውነት ዋናው መራ ምናምን የሚገኝበት ይሁን እንጂ አያሳስብ ምን ትሰራለህ እኔ ምንም የምፈራው ነገር የለም ምንም እሰራለሁ የምፈራው ነገር የለም ኧረ ቀልድ ፋውል ምናምን ነገር ፋውልም ይሁን ኖርማሉም ቢሆን ችግር የለውም አራት ጩይ ቀስረሽ አትወሪ ኦኬ ጉርቤት ሶሪ ይቅርታ ልታስጨምጂ ነው እንደዚህ ይቅርታ ሶሪ ግን ታጥይሉም ምንም ይሁን እሰራለሁ አልኩሽ በቃ ቦን የምር ይመልሽ ከዚህ በፊት ምን ሰርተሻል ማለት ይሁን እንደ ሐሳብ ለሶስት እንኳን እንድንጀምረው ብዬ ነው ቻሬ ያው ውጪ ስለነበረች ያው እሱ ውጪ ላይ ምን አረብ ሀገር እንትን ሽንት ቤት ማጣባለው ከዚህ ውጪ ሌላ ምን ይሰራል ማሽን ትይታታም ምን ነበር የምትሰራው ታዲያ ከዚህ ውጪ ማሚ ማሽኮርመም ነው የሚሰራው ማናደ እኔም ቢብዬ ነው እኛ መች እንዲያለን አግኝተን ነው ጣልተን ነው አይ ግን የኔ አባት እንደዚህ ማለት
ያው የቸርዬ ጓደኛ ስለሆንክ ስላመንኩ ነው እንደዚህ ምንም እሰራለሁ ምናምን ያልኩ እንጂ ኧረ ችግር የለውም እኔ እናተ ደንስ ያሬን ባለምን ነው ዝም ብዬ ይመጣል እንዴ ስታስቡ ቸርዬዎች ነው የምሰራቸው ነገሮች እና ከቸርዬዎች ማንንም አያውቅም አይ ቸሬም እኮ ብዙም እኮ ማውራትም አይወድም ለዛ ነው አይ ማለት ሳስበው አንተም ከቸሬ ጋር ጓደኛ ነህ እኔም ከቸሬ ጋር ጓደኛ ነኝ ስለዚህ የሚያግባባን እሱ ስለሆነ ሁለታችንም የሆነ ተመሳሳይ ነገር ላይ ያለን ይመስለኛል አይደለም እንደዛ ከሆነ ችግር የለውም እንሰራለን ሳይሽ አንቺም ያው ሰውነትሽም ደህና ነው አረ ከፊት አንቺ ትሆኛለሽ አይሻልም እንዳታስብ ችግር የለም እንዳታስብ አልኩ በቃ ጭንቅ እንዳይ ጣራ ያዘዘርጓ ምንድነው ያዘዘርጓ ነበር ያሰጠንን ራሱ ያዝ አንተ ያዝ ያሰጠንን እንኳን ቃሞ እንጂ ተተከተተ አርገው እንዳታስብ በቃ ይመች አይራ የሆነ ሰው ነው ያመጣሽው ዛሬ ቸርዬ ወጥ ሰው ነው ያመጣሽው ያልታማም ደግሞ ጭራሽ ስለ ወርክ ምናምን ያወራኛል እንዴ ወርክ በተረረብኝ ሰዓት ነው ያመጣሽው ነው ያባል አይ የምር ግን ማለት ነው በጣም የሆነ ሳቢ እኔ በደንብ ያስፈልገኛል ብር ምናምን ኧረ እኔ ራሱ በጣም የሚያስፈልገኝ በሸጠሬ ሰዓት ነው የመጣሽው እንዴ የምር የሆነ ነገር ለምን አንተና ነው እስኪ የሆነ ሐሳብ ካለ ችግር የለውም ምንም ይሁን እኔ እንሰራለን ማለት ሐሳቡ ቢኖርኝ እኔ ምን አንቺን አስጠየቀኝ ብዬ ነው እኮ አይ የሥራ ሰው ነው ስላለኝም ጭምር ነው እኮ አሁን እንትና ቸሪ ሳሌ የሥራ ሰው ነው ምናምን ነገር ስላለኝ ካንተ ጋር ላወራም ብዬ ነው አንድም አመጣጣኝ ነው በግ እንደነገርኩሽ በቃ አሪፍ መላ የሚያስገኝ ከሆነ ምንም ይሁን የክነታም ይሁን ምንም እንሰራለን ክነታ አራቀልች የምር ነው እንሰራለን አሪፍ ነው እናት አሪፍ የመደኛ ልጆች የቅባት ልጆች ካሉ አንቺ ታውቂያቸው አያሳስብሽ በእውነት እንደዛማ ከሆነ ችግር የለውም ሌላውን ይጨርሰዋለሁ አንቺ ብቻ መምጣት ነው እነሱ በእውነት የምር ነው የምልሽ አንተ መቼም ነገር አታደር አንተን አትልብኝም ብዬ ተስፋ አደረግኩ አንቺን ነው የሆነ ትንሽ እየተጠራጠርኩ ያለሁት ምክንያቱም እኔ ዛሬ ነው ማቀሽ አስማ ወደገ እኔ ቸርዬ እንገርሽ አረ ቸርዬ ነገር ስለኝ እኔ ነገር እኮ ነው ያመጣሁት መጥፎ ምናምን እንትን የለብኝ ነገር ነው ያመጣሁት ያው ከሱ አፍ ልስማ ብሎኝ ከራሴ ስማ ብዬ ነው እንጂ ሁሉንም ነገርኩት ዝርግፍ አድርጌ አንድ የቀረኝ የለም የምር ነው በጣም አንድ መችስ ውስጥ እንዲቀረኝ አረገ ብለ ነው ያስለፈለፈኝ ባልፈልግስ መናገር እንዴት አልናገር ምንድነው ቸሪ የምትለው አየው ምንድነው የምትለው ከራሱ ይስማ ብሎ ነው ከራስህ እንዲሰማ ነግሬዋለሁ ምናምን ስላለ ነግሬው የለ ስለሱ እሱማ እውነቱን ከራሱ አልነገረም እንዴ ስለኔ ላንተ አይ እኔ ምንም አላልኩት በእውነት እንዴት አልነገርከው ስለሱ ለኔ ትነግረኛለህ እንደ አራ አንድ ደስ የሚል ልጅ ያለው ሁሌ ነው አልነገረኝም ለዛ ነው ሁለት ብቻ ቤት እኮ ስንገናኝ ለመቃም ነው በቃ አልኩ ምን ታውቃለህ ለኔ ግን ማለት ነው በተገናኘን ቁጥር ሁሌ ነው የሚለኝ በቃ አራ ሰሌ የሚባል ልጅ አለ እንዴት ደስ እንደሚል እኔ ወጥቷል ሰሌ እንደዛ እኮ ነው እሱ ነው አንድ ያለኝ ጓደኛ እዚህ እኔ በጣም ምርጥ ጓደኛዬ ነው በቃ ምን ልበል ደስ ያለ በተለይ እዚህ አጭር ጊዜ በዚህ በ20 ቀን በ15 ቀን ምናምን ነገር አይ ያ ጊዜ የሆነ ጓደኝነት እንትን እንደማይሉ እንዴ ጊዜ እኮ አይደለም እኮ ቀን በረዘመ አንተ ግን አሪፍ ትመስላለህ የሆነ ማለት እኔ የሆነ እንትን ብያለሁ አክሴፕት አድርገህ ተመቸዋ አይ አሪፍ ነው አራ እንደዚህ ከተግባባን ማለት ይላል ለምኑም እንደውም የሆነ ሰሞን ማለት ነው የሆነ እንትን ለቻሪም ትንሽ ነካ አድርግለታል በደንብ አልነገርኩትም ራሱ የሆነ እንትን የምፈልገው ነገር ነበር የሆነ አንዳንድ የሆነ እንደ እንትን ያው ፋውልም ስለተባለ ሰው አይሰሙም አይደል ኖርማል ነው አይሰሙም ብዙ ወደኛ እንትን አይሉም ትኩረት አይሰጡም በእውነት ሁሌ እንደዚህ ስለ እየጮክን ምናምን ስለምናወራ ስንገናኝ እንደዚህ እየጮክን ነው ኖርማል ነው በቃሽ ምን አስቤ እንደሆነ ታውቃለህ የሆነ የሚቀያየር ፋይል ፈልጌ ነበር ለሰው ማለት ነው እሺ እና እሱን ነገር እንትን ነው ሁለት ቦታ ነው የምናቀያየረው ከአንደኛው ጋር ወስደን አንደኛው ጋር የነበረውን ፋይል ወደ ሌላኛው ነው የምናደርገው የሆነ አሪፍ መላይ ሰጡና እውነቱን ስነግርሽ አሪፍ መላይ ሰጡና አስፈላጊ ከሆነ ለሶስት እንሰራዋለን ያረ ቀላል አንተ ትገራሉ ይሰራል ብቻ ነው የምትሰራው አንተ ከዚህ በፊት ሌላ ሰው ምናምን የሚያግዝ የለ አሉ አንዳንድ ፍሬንዶች አሉ ግን ብዙም ከነሱ ጋር አልሰራም በእውነት ብቻህን ስትሰራ ብዙ ጊዜ ጥሩ ደስ ይላል አይደል ኦኬ ግን እንደዚህ አሁን ታማኝ ምናምን ከተገኘ አሁን አንቺ አሪፍ ከሆነሽ አያሳስብሽ እንሰራለን ሁሉንም ነገር በእውነት አይ ታውቃለህ የሆነ ሰው በበዛ ቁጥር ደስ አይልም አዎ አንዱ ለዛ ብዬ ነው እንትን ይላል ታውቃለህ የሆነ የሚፈረግጥ አይጠፋም ከመሃል በመላ ተጣላለህ መጨረሻ ላይ መከፋፈል ምናምን ይባላል አይደል ይሁን አሪፍ መላ ተሰራና መጨረሻ ይጣላል እንደዛ ስለሚሆን ብቻ አንተ መርጣለህ አንዳንዴ
እና ያዝ እያደረጋችሁ ማለት ነው። ያዝ አድርገን ወሬዎቻችንን ስንል ረሳን። ያዝ ቸርዬ ብዙም አላለችም እኮ ላጣጣ ታደርጋለች። ከዛ መጀመሪያ ትሮጣለች እንደ ቻይና ሯጭ እና ማለት ነው። ሰሊ ምን መሰለሽ አንተን ከአንዱ ቦታ ይኸውልሽ፣ አንዱ እንደ ሆስፒታል ነገር ነው መጀመሪያ የምንቀይርበት። ከዛ አንደኛው ደግሞ ኖርማል መኖሪያ ቤት ነው እና ከመኖሪያ ቤቱ መጀመሪያ እናወጣና መኖሪያ ቤቱ ጋር ያለውን ፋይል እናወጣና ግን በአንድ ቀን ነው መሆን ያለበት። በዛ ላይ ሰዓቱም ራሱ ማታ ላይ ነው መሆን ያለበት፣ ሁለቱም ማለት ነው። ከመኖሪያ ቤቱ እስከ ሆስፒታሉ ያለው እና የምፈልገው ምን እንደሆነ ታውቃለህ? በቀጥታ እዛም እዚህም በተመሳሳይ ሰዓት እንዲቀየር። ስለዚህ ሁለታችን እንሰራዋለን ማለት ነው። እኔም እንደዛ ነው እያሰብኩኝ ያለሁት። ሁለታችንም እንሰራዋለን ግን በተመሳሳይ ሰዓት። ከበድ የሚለው ቦታ እንሄዳለን። የሚከብድ ቦታ ምናምን ካለ ለሆስፒታል የሚከብድ ከሆነ እኔ ሆስፒታል እሄዳለሁ። በእውነት የምታውቀው ሰው አለ ነው ሆስፒታል? ችግር የለውም አይጠፋም። እዛ ልባብ ምናምን እንዲቀይሩ ምናምን አደርጋቸውና የሆስፒታል የሚሰሩት አለ አይደል? እነሱን ልብስ ቀይሬ የፈጠነ እንትን ነው ቀይሯል። በቃ እንደዛ ከሆነ አሪፍ ነው። እዚህ ቅርብ ነው በነገራችን ላይ ሆስፒታሉ ራሱ በእውነት በጣም ቅርብ ነው። ከዚህ ራሱ አሁን ስንመጣ ራሱ እዚህ የሆነ ከቻሪ ጋር እያወራን ነበረ። እዚህ ቤት የሆነ መላለ እነግርሻለሁ አጫውታለሁ እያልኩት ነበረ። ቀደም ራሱ መኪና ውስጥ ሆነን ማለት ነው ወደዚህ የመጣን የነበረ ሳለ እና ችግር የለውም ሆስፒታሉን አሳያለሁ። ዝም አልክ ያወራችሁ? እሺ አውሩ እኮ ብዬ ነው። በነፃነት አውሩ፣ ተግባቡ ብዬ ነው። እኔ ከሁለታችሁ ጋር ተግባብቻለሁ። እናንተ ተግባቡ ብዬ ነው። እኔ አውራ እንጂ ዝም አትበል። እሺ አውራለሁ። እሺ ዝም አትበል። እሺ እና አስፈላጊ ከሆነ አንተና ቻሪ ሆናችሁ የሆስፒታልን ጉዳይ ፊክስ ታደርጉታላችሁ። ችግር የለውም። ይሰራል። ጎበዝ ነው በእውነት። ከዚህ በፊት ሰርተህ ታውቃለህ? ግን የሆነ እንደዚህ ሐኪም ቤት ውስጥ ምናምን ነገር? ያው እንደውም ውጤት ያቀያየርከው። ኧረ ችግር የለውም። ኖ ለእኔ እኮ ሳይሆን ውጤት ያቀያየርከው ለእኔ ሲሆን ጎረቤት ምናምን እንዳይደብራቸው ዳን ያውራ አልከኛ እንዴ? ላውራ ካልከኝ ምን አይ አውራ ስላልከኝ ነው ሮት እኮ አይ ገባኝ እንትን ቀስ በል ነው እንጂ ለዚህ ላለን አውራ ነው። አይ እዛ ጎረቤት ሰምቶ እንዳይደብራ እኔ እኮ ለሰሌ ብዬ እኮ ለሌላ ተመችተኛል። አይ ቻርዬ ግን በቃ አይገባሽም። እዚህ ስራ ጉዳይ እንደዚህ መስራት አዲስ ሰው ሲመጣ ችግር አሁን አዲስ ሰው ስላየሰ አይደለ እኔ ከሱ ጋር እኮ ተግባብተን እያወራን እኮ ነው ስለሰሌ እውነት እና ያሳስብ ችግር የለውም። እሺ እና የምን ውጤት ነው አሁን ቅርብ ጊዜ ቀየረን ያለው? አዎ ቀይር ያለው እንደዚህ ውጤት የታካሚ ነው። በእውነት ምን አይነት ማለት ከዚህ አሁን ካልኩሽ ጋር ይገናኛል አይገናኝም? ይላል እኮ ልንገርሽ የሆስፒታል ጉዳይ ያው ይገናኛል ስልሽ ማለት የሆነ ተመሳሳይ ስራ ነው ወይስ ደግሞ ለየት እንዳይል ብዬ ነው። ምናልባት አንቺ የሰራሽው ከሌሎች ሰዎች ጋር ለምሳሌ ያው ሆስፒታል ላይ ብዙ ጊዜ የምትቀይረው እኮ ውጤት ነው አይደል? ውጤት ለነገሩ ከውጤት ውጪ ምን ይቀየራል? ምንም ስለማይቀየር የመጣውን ሪዛልት ትቀይረዋለህ ምናምን ነገር ገብቶሃል? እንደዛ ስለሆነ ባለፈው ታውቃለህ ግን የሆነ ሰው ከሌለ በጣም መጥፎ እንደሆነ እንደዚህ አይነት ነገር ራሳችንን አደጋ ላይ የምንጥለው ታጠይሉም እዛ አንድ ሆነ የሆነ መላእክት ካስጨበጥኩት ምንም ችግር የለውም። በእውነት የምታውቀው ሰው አለ ማለት ነው? አሉ ማውቃቸው ምንም ችግር የለውም። አስጨብጣቸዋለሁ የሆነ በመላ ነው ሁሉ ነገር መፋተውን ይባል እንደዚህ ጭቅጭቅ ምናምን ምንም እንትን ግርግር እንትን አይደለም። የሆነ መላ አስጨብጠዋለሁ በቃ የፈተነ ሰርቼ እወጣለሁ። እንደዛ ነው ማለት ነው። አሪፍ ነው እንደዛ ማለት ነው። እና ለመቼ እንስራው አሁን ያልሽው ምሳ ያው ሰርቻለሁ ምናምን ነገርም ስላልከኝ ኖርማል ነው፣ የሚከብድ ነገር የለውም ማለት ነው። ኧረ ጣጣ የለውም፣ ምንም የሚከብድ ነገር የለም። አንተ በጣም ይሞቃል ግን እሺ፣ በጣም ይሞቃል። በር ምናምን ስለዘጋ ምርቃና የሚመጣውም እኮ ሲሞቅ ነው እንደዚህ። ኧረ ተው ተል ትላለህ። ምርቃና ገባል ማለት እኮ እንዴ ቀላል ሲገባ ነው የመልእክት ነው ቀላል ደግሞ ሲመረቅ አያወራ ምን አይደል ዝም ነው የሚለው። ኧረ ቸርዬ በቃ ጭንቀት ነው የሚሆንብኝ እኔ ሲመረቅ የታመመ ነው የሚመስለው። እኔ ተጫወቱ እኮ ብዬ ነው ሁለታችሁ። ማርክ ነሽ ገና በደንብ እኮ ያጫውታል።
ገና በደንብ ቤቱ ደግሞ ብትሄድ በስማም ሲያጫውት በእውነት ጸዴ ነው ቤቱ። ኧረ ቸሪ ምንድነው የምትለው? አታካብኝ። ኧረ እንዳታስብ መሄድ ትፈልጋለህ? በእውነት እነዚህ ፏ ማለት ምናምን ይቻላል። ኧረ መብትሽ ነው። መብት ነው በእውነት ደግሞ ሰፊ ነው ቤታቸው። ኧረ ይኬዳል። ችግር የለውም እንዳታስብ። የሆነ ቀን እናመቻችና ማለት ደስ ይለኛል። ያው ስለ ስራው ምናምን ነገር አሁን በትንሹም ስለሆነ ያወራነው ምናምን ነገር በደንብ ቤት ሄደ ምናምን ቁጭ ብለን ምናምን መጀመሪያ ከመጀመራችን በፊት ይሄ ነገር ከመጀመራችን በፊት እናወራለን። ተሰው ደግሞ ተጫዋች ነው አልኩ ሰሌ ቸሪ ወይ በቃ ይሄን ያህልማ አታጋን ነው። እሺ ያው ይሄን ያህልማ አታጋን ነው። ኖርማል ነው። የተሰብለች ማለት ነው። እንዴ ቀላል አጫወቱኝ አልኩ እንዴ በቃ ቀላል አጫወቱኝ በደምብ ጎበዝ ማለት ሲያሰቁኝ ነው እንዲህ በቃ የሚያድሩት። አንዳንዴ ያድራለሁ ማለት ነው። በቃ እንዲሁ ስስቅ ነው ማድረው አልኩ። የሚገርም ነው። ከዚህኛው ቤት ያስገቡኛል። መኝታ ቤት ሳሎን ቤታቸው ነው ማለት ነው። ክፍል ነው ያለው ብዙ እና በቃ ከአንዱ አይ ማለት የሆነ የቤተሰብ ቤት ነገር ነው። ለብቻ ነው አሁን የዛ ቤት ውስጥ ምኖር የነበረውና አንዳንድ ጎረቤቶቼ ምናምን ጎረቤቶቼ እንደ እንትን ይመጣሉ። ትሄዳለህ ምን ወንድማችን ማለት ሲስተሮች ምናምን አሉ ሲስተሮች ምናምን ኧረ ሰሌ ምን እሺ ሰሌ በእውነት አሪፍ ሰው ስለሆንክ ያንተን የሆነ በጣም ወቅታን ሚስት ምናምን ካለ ብዬ በእውነት ሚስት የለ ኧረ ወፍኪ በእውነት ቤተሰብ ምናምን ይመጣል ሚስት ምናምን እያይሹ እንደዚህ ቢኖር አሁን እዚህ አትኖርም ነበር ብለሽ ከፋሚሊ ጋር ነው የምንኖረው ማለት ነው ሰሌ? ኧረ ነግሬሻለሁ እኮ ቅድም በራሴ በእውነት ፋሚሊ ጋር ነው ግን እዚህ ነው ብዙ ጊዜ የምደቅመው እኮ እንደነገርኩህ እዚህ አውቅመህ ምናምን ያው ሴሿም አለች ምናምን ጥፊው ምናምን ከባድ አይመጣም ይሸታል። አዎ በጣም የሚያስጠላው እና ይደብራል። ለዛ አያውቁም ማለት ፋሚሊዎች አያውቁም ማለት ነው ስለ እንደዚህ አይነት ነገር። ግን ሲስተር አለች የሆነች በጣም ምላጭ የሆነች ትባትብኛለች። አዎ የሴሿ ምናምን አግኝታ ታውቃለች ነው? አይ ያው በጥፊ ነው ሲጋራው በጣም እንትን የሲጋራው ሽታ ምናምን በሱ የሆነ ሰዓት አወቀችልኝ። ኧረ ወፍ ኧረ ጓደኛዬ እንትን ብሎብኝ ነው ይላሽ አልኳት። በእውነት ኧረ ልብሴን ለብሰውብኝ ምን እንደዛ ብሎ ነው ማለፍ እንጂ አታልፋቸው። ምንም ራሱ ያስቸግሩኛል እንደዚህ እያሉ። ለዛ ነው ወጥቼ እንትን ያልኩት። ለዛ ያውቃል ያስቸግሩኝ ራሱ በደንብ ነው የሚያስቸግሩኝ። እኔ ራሱ ወጥቼ እንትን ያልኩት ለዛ ነው ገብቶሻል። እንትን እንዳይል ምናምን አንቺ ደግሞ ፍሬሽ ነገር ነሽ መሰለኝ። እኔን እንኳን እሱን እኔንም ሸትቼ አግኝተውኝ ሲጋራ መከሩኝ ደህና አድርገው በቃ አው ሲመክሩ ደግሞ ወንድም አለው ራሱ ወንድሞች ምናምን አሉት ሲመክሩ አይፈልጉም ይመክሯል። አንተ ለምሳሌ አሁን ቢያገኙ ቸሪ ቆይ ችግር የለውም እኔ ነግሬዋለሁ። እኔ ምክር ምናምን እንደዚህ አዛ ምናምን አራው እኔም ራሱ እንትን አልልምና የሆነ ሁሌ ያስጨንቀኛል። አንድ ታላቅ ወንድም ያለ ናቲ ይባላል። ናቲ ያው ስሙ ተፈኝ እንደውም አዎ ናቲ ጎበዝ መካሪ ነው። ናቲዎች መካሪ ናቸው ማለት ነው። አይ በዛኛው አይደለም እሱ። አይ ተው ናቲ ቤቲ እኮ እያለ ኦኬ አልገባኝም ነበር። ወደ ምክር ዞሯል ማለት ነው። ይገርማል። እንደዚህ ምክር ምናምን አልወድም ይገርም። አራው እኔም አልሰማውም። ዞር ዞር ይነግረኝ ይችላል የሆነ ፍሬንድ ምናምን በቃ እንደዚህ አታደርጊ ምናምን ነገር ሶልያ ለአንተ አይመከር ምናምን ነገር። ኧረ አይሰሙም ብታያቸው እዚህ የኔ ቤተሰቦች ደግሞ አይሰሙም። በእውነት የሆነ ያስቸግራሉ ብታይ በስማ አንዳንድ ቤት እንደዛ ነው። ልክ ናቸው እኮ አይጠቅምም እኮ ግን ታደርገዋለህ። አንዳንዴ ዝም ብለህ መደበሪያ ምናምን ብለህ ተጀምረዋለህ። ከዛ በዛው ሲጀመር በነገራችን ላይ እኔም ገና ቅርብ ጊዜ ነው ተጀመረ። ታስታውቂያለሽ ገና 2 ወር ከምናምን ቢሆን ነው። ኮካ ምናምን ስትይ እኮ ነው አንተ ቆይታ እንደዚህ ነገር ማለት ስራችን ምናምን ነገር ማለት ነው አይደል? ስራው በቃ እንደዚህ ቀን ምናምን ከዛ ተጨብሳለህ ምናምን ከዛ ሌላ ታሪክ ውስጥ ነው የምትገባው። ስራ ምታየው ስራ አንገ ሰርተህ ታውቃለህ ማለት ነው አይደል? እንደዚህ አንዳንዴ ማለት እኔም ስሰራ እንዴት መሰለሽ ሰው ምናምን አንጎዳ። ኦኬ በቃ ጀስት የፈለኩትን ነገር የሆነ ጀዋልም ከሆነ ስልክ ምናምን ከሆነ እሱን ከፈለኩ እሱ የሆነ እንትን ባለው ወስዳለሁ። የሰው ምናምን መብላት አይመቸኝም። አዎ በሲስተማቲክ ሆነሽ ነው የሆነ ጣት አረጋለሽ የምትፈልጊው። በጣም ከባድ ስራ ሰርቻለሁ ለምን ታስበው ምንድነው እስካሁን? አረ ከባድ ስራ አንቺ
ለምን ሁሉንም ታስወራኛለህ? ከባድ ስራ እኮ ልንሰራ እንዴ? ያው የሆስፒታሉ እኮ ከባድ ነው ባይዞ የህይወት ጉዳይ ነው። በጣም ከባድ ነው። የምሬን ነው የምልሽ ጋር መላ ስለሆነ ነው እንጂ የሆስፒታሉ በጣም ከባድ ነገር ነው። ምክንያቱም የህይወት ጉዳይ ነው እና እዛ የምትቀይሩ ፋይል የሆነን ሰው በቃ እስከመጨረሻው ሊሄድ ይችላል። ገባላ ከባድ ነው እና እሱ አሁን ከባድ ነው። ከዚህ በፊትም እንደዚህ ነው የከበደ። አረ ይከብዳል። የባለፈውን ስታደርግም እንደዚህ ነው የከበደ። አሁን ቀርብ ጊዜ ይጨንቃል። አንዳንዴ እኮ እንደዚህ ምናምን ስታስቢ ምናምን ይጨንቃል። በቃ ይከብዳል። አንተ ራስህ ነህ እንደ ሰራው አሁን መጨረሻ ላይ ሰራው ስራ ወይስ በሌላ ሰው ነው የሰራው? ጓደኞች ሌላም ሰው አለ ምናምን ግን እኔ ነኝ ሞር ሌላም ሰው አለ ግን እኔ ነኝ ማለት የሆነ አርግልኝ የሚል ሰው አለ ነው። አንተ እንደዚህ አይነት ነገሮች ምናምን መተው የሚያሰሩ ሰዎች አሉ ነው። አንተ እንዳመጣው አለ አይደል አይዲያ አንዳንድ እንደዚህ ያለ ምናምን እንስራው እንስራው እኔ ችግር የለብኝም። የሆነ ደፋ ስለሆንኩ ምንም ነገር ሰራለሁና ሰዎች የሆነ ነገር ካለ እስኪ ሶልን እናማክረው ምናምን ነገር ነው በእውነት አንተ ደስ ይላል ማለት እኔም ሳይህ ደስ ስላልከኝም ጭምር ነው እኔም ያለውን ነገር የነገርኩ። ኧረ እኔ አባት እኔም ተመችተሽኛል። እንሰራለን፣ ብዙ ስራ እንሰራለን፣ ከዚህ በላይ እንሰራለን። ተማኛለህ እኔ ማለት ነው ምንም ነገር ካንተ ፈልጋለሁ ሰለሞን ለሰራኸው ስራ ወይዘሮ መሰሉን የሞት ፋይል ያቀያየርክበትን ስራ በዛ ምክንያት በቁጥጥር ስር ውላ ማለት እንዴ የሰማኝ ነው አይደል? እያንዳንዱ ነገር ማለት ነው እስካሁን ሲቀዳ ነበር ያወራኸው በሙሉ በዚህ እንትን ተብሏል። ፕራንክ ነው የምን ፕራንክ ነው የመሰለህ? ፕራንክ ነው ፕራንክ ነው ወይ ምንድን ነው ጀርዬ እንዴ ፍሬንድ ነው አላልክም እንዴ? ቀና በልና ላሳይ ቀና እንዴ ጀርዬ ፍሬንድ ነው አላልክም እንዴ? ሰማኝ ይኸውልህ እዛ ጋር ይታያል። እዛ ጋር ይኸው ትንሽዬ ካሜራ አለች እዚህ ቤት እያንዳንዱ ያደረካት ነገር ማለት ነው በሙሉ ተቀርጿል። እንዴ ብራዘር አትበለኝ። ኧረ በእናትህ በለሽ እንዴ አንሰራ ምናምን ብለህ ይኸውልህ እኔ በአንተ ምክንያት የማልፈልገውን ነገር ለማድረግ ነው የተገኘው። ስራ አይደል እንዴ ያልከኝ? ምንድን ነው የምትለው? ስራ ነው ይፈልጋል። አብሬ እሰራለሁ አንድ ላይ ስራ አላልክም እንዴ? ኧረ እባክህ ስራ ምን አይነት ስራ ነው የምትሰራው? አንቀኛለሽ ልቀኝሽ አለቀህም። ማን ይላከ ይገላሉ ይገላሉ። አንተ ራስህ አልፈልግም ጓደኛዬ ታማኛለህ ሲጀመር ማለት ነው። ሲጀመር አሁን ሙሉ ቤቱ ተከቧል፣ ሙሉ ግቢው ተከቧል። ሲጀመር ማለት ቸሪ በጣም አመሰግናለሁ። አንተ እንደዚህ ታደርጋለህ። እኔን ውጪ ላይ ነው የሚገኙት። እጠራቸዋለሁ፣ ቴክስት አደርግላቸዋለሁ፣ ይመጣሉ። ይላንቀኛለሽ አንገት ይለቀኝ አለ የሰማኝ ነው እንዳለ ይመጣሉ። ከዛ በኋላ ኬፓ ገዛይ ሁላ ተጠራጥሬ ነበር እኮ ወይኔ ሶል ፋራር ቸርነት ይንከባከበዋል፣ ምክር ይመክረዋል። ያለ ምክር ትመከራለህ። ና ተነስ ነውጣ ቸሪ ይገላሉ። ወደ ቤተሰቦች በድጋሚ ተመልሰን መተናል። አሁን የምንገኘው እንግዲህ ለጊዜያዊ ቀረጻ ብለን የምናዘጋጅበት ግቢያችን ውስጥ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ቸርነት እንዲሁም ደግሞ አዲሱ ወሩ በላ ሰለሞንን በቁጥጥር ስር አርፈ ተቀመጠ። የሰማይ ነው። አርፈ ተቀመጥ። አሳልፈ ሰጠኛ ቸሪ ይኸውልህ አርፈ ተቀመጥ። አሳልፈ ሰጠኛ ከስራ ነው ያሰጠኝ አይደለም። ምን በሚታ ወደ ንስራ ቆይ ምን አድርጌ ነው እንደዛ የምታደርገው? ያረከውን ማለት ምታቃለህ ምን አሰርተኛል? ዝም በል እገልሃለሁ። አሁን መያዜን አትይ እሺ? እለቀቃለሁ፣ እገልሃለሁ። አንተ በእውነት እኔም አልተለቀቅም እገልሃለሁ ነው የምልህ። ይኸውልህ አርፈህ ተቀመጥ። ይኸውልህ አስፈላጊ ከሆነ እጅና እግረን ብቻ አይደለም አፍህንም ልጨምርበት እችላለሁ። እሺ ማሰር ትችላለህ። ከዚህ በላይ ምንም አታደርጉኝም። ኧረ እባክህ በእውነት እንደዛ ነው እንደሚሰማ የሚንከባከቡ ቤት አለ ያልከው ለዚህ ነው እንዴት ነው ተመቸህ? እንክብካቤ በጣም ነው የተመቸኝ። ገና እገልሃለሁ። አንተን አርፈህ ተቀመጥ። እየሰማኝ ነው አትምታኝ። አርፈህ ተቀመጥ። እየሰማኝ ነው አይደለ? አርፈህ ትቀመጣለህ። አትምታኝ። ከማንም አትበልጥም። አንተም ቢሆን አትምታኝ። አርፈህ ተቀመጥ። ምን ልታመጣ ነው? ንገረኝ። ምን ልታመጣ? እገልሃለሁ። አንተን ንገረኝ። ምን ልታመጣ ነው? ውሻ ነህ። የበላበትን የምትችል ውሻ ነህ። እየሰማኝ ነው። ከኔ ጋር ተነጋገር። እሺ ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ንገረኝ። ለምንድን ነው ውጤቱን ያስቀየርከው? ንገረኝ። ስለምን ውጤት ነው የምታወራው? ንገረኝ። ስለምን ውጤት ነው የምታወራው? ኧረ እባክህ ስለምን የምታውቀው ነገር የለም። አንተ እኮ ምንም የማታውቅ ነበርክ። እኔ ነኝ ለዚህ ያበቃው። ምንም ከተማውን ምንም አታውቅም ነበረ። እኔ ነኝ እየተንከባከብኩ ለዚህ ያበቃው። አንተ ግን ካልከኝ ካዲ ነህ። አንዴ ልቀቀኝ በእናትህ፣ አንዴ ፍታልኝ። ይሄን ካዲ ቆይ ስርዓታችሁን ያዙ። ስርዓታችሁን ያዙ። ቸርነት ስለምን ደም ነው የምታወራው? አንተ ውሻ ዝም በል። እየሰማኝ ነው ሰለሞን? ዝም በል።
ዝም በል እየነገርኩህ ይላልው ችግር የለውም ለምን ነው በደም ማለት ፈታ እንዳይመስልሽ ሰማኝ አይ እሱ ለምን አይመታም ምን አገባ ወደ አንተ እንዳልዞር እየሰማኝ ነው አርፈህ ትቀመጣለህ ይኸውልህ አንድ ነገር የምፈልገው ነገር ምን እንደሆነ ታውቃለህ እኔ ካንተ ከዚህ ሰውዬ ጋር ግንኙነት ያላቸውን ሰዎች በሙሉ እንድትነግረኝ ይፈልጋል ይሄው ራሱ መጥቷል አንዴ ራሱ ይንገርህ እንጂ እኔ ታውቃቸዋለሁ ማንንም ታውቀው ሰው የለም እኔ ማንንም አላውቅም ተላነገርኳችሁ እኮ ምንም ነገር የለም እሺ የምትናገሩ ነገር ምንም እንዲላቃሉ ስራ ባሰራው ገንዘብ በሰጠው እኔም ጮኬ ነበር ራስ አንተ ምን ይካድ ይነበናት አታርክም ራስህ እዚህ ጀመር እኮ ባትቻለሁ ኮፍያ ምናምን አድርጎ ሲመጣ እኮ የሆነ ደህንነት ምናምን አይታኛል አይደለ ምንም ነገር የለም እሺ ምንድነው የምትፈልገው ከኔ እሺ ምንድነው የምትፈልገው እኔ ምንም አልመታኝም ማንንም የሰፈር ጎረምሳ ተነስቶ ደግሞ አልፈነከተኝም እሺ እኔ እንዳንተ አይነቱን ወሮ በላ ከምሰራው ስራ ስለምን ወሮ በላ ነው ተወረው እንዴ አንተ ራስህ እኮ ነው ተወራኝ ነበርው እነስራ እንደዚህ አይነት ስራ ምናምን ያካል ነበር እንዴ ለምንድን ነው አሁን እንደዚህ ከዛ በፊት አንተ ማታውቀው ስራ ቢሆን እንዴ ነገር እኮ ጥሩ አይደለም ይቅርብ ነበር ማለት ነው ነገር ያመመኝ ነው ወይ ፍታልኝ አልፈታ የት ሄዳለሁ እሺ እግሬን ፍታልኝ በቃ እግሬን ፍታልኝ እሺ ችግር የለውም እየሰማኝ ነው አይደል አርፈታ ተቀመጥ እግሬን ፍታልኝ እሺ ለምን ምን ልታመጥ በቃ ፍታልኝ በእናትህ ከዛስ ይሄን ውሻ እግሬን ፈታው ከዛስ ምን ልታረግ ንገረኝ ችግር የለውም ከዛ ማድረግውን አሳያለሁ ልገለው አይደለ ወይ ደግሞ አንተ ውሻ ነህ ጋዲ ነህ እሺ ውሻ ነህ አርፈህ ተቀመጥ ሰውዬ አርፈህ ተቀመጥ እየሰማኸኝ ነው አርፈህ ተቀመጥ እሺ እናንተም ቢሩ እግሬ ተያዘ ነው እጅና እግሬ ተያዘ ነው አትምታኝ ምን ልታረገኝ ነው ችግር የለውም የሆነ ሰዓት እንገናኛለን ምንም እንደማታመጣ እወቅሽ እናንተ ለዚህ ያበቃ እንደማታመጣ እወቅ ምን እንደማላመጣ አሳያችሁ ሰለሞን ምን እንደሆነ አሳያችኋለሁ አልነገርከውም ሰፈር ላይ ምን እንደምሰራ አልነገርከውም ዛተበት ራሱ ያፈለገ ምንድነው ንገረኝ ምንድነው የምትሰራው መጀመሪያ ግን አንተ ነው መገል እንደዚህ አሳልፈ ስለሰጠኝ አሳያለሁ እኔ እሰጣለሁ እሱን ትገለዋለህ ችግር የለም ምን እንደምትሰራ ግን ወንጀልህን አሳይ ለኔ ንገረኝ ይላንቱ አርፈህ ተቀመጥ እየሰማኸኝ ነው አርፈህ ተቀመጥ እሺ ምንም አታመጣም ሰማኛለህ ምንም አታመጣም እየሰማኸኝ ነው ምንም እሺ ተነስ ነው አንተ ውሻ አንድም ሳትታሰር ይዞ ካልነበረ እንዴ ምንም ሳታውን የምትወራጨው ሳትታሰር ቅድምማ በኖርማል ነበር ሲወራኝ ነበር በሰላም ነበር ሲወራኝ ነበር ኧረ እባክህ ታውቀኛለህ ምን እንደማደርግ አሳያለሁ ንገረኝ ምን ታደርጋለህ ወይስ ጀልኞች ልጥራለህ ሳስበው የሆነ የሰፈር ጎረምሶችን ሰብስበህ ነው መሰለኝ ምንም ከዚህ ላይ የሚመጣብኝ ነገር የለም ጥራቸው ከፈለክ ኧረ እባክህ አንተ እኔን አሳልፈህ ትሰጣለህ ምን ልታረግ ነው እስቲ አሁን እንደው በለቀ ምን ታረጋለህ ንገረኝ ከዛ ከኔ ጋር ደግሞ አንተ መናገር አይጠበቅብኝም ኦኬ ማድረገውን ያደርጋለሁ ምን ችግር የለውም ማድረገውን ይስማማል አንገል ሰራው ማጀራቱን ልትለው አይደለ ሰውዬ ውስጡ ሲጀመር እኔ ካንተ የምፈልገው አንድ ነገር ነው ምንድነው ፈልገው ማን ነው ውጤቱን ቀይር ያለ ንገረኝ የሚኪ እናትን ያስገደልከው ሲቀጥልም ደግሞ ውጤቱን ያስቀየርከው አንተ ነህ ወይ ደግሞ የገደልከው ማን ተራስ ነው ስለምን ውጤት ስለምን ማስገደል ነው የምትነግረኝ እሺ አታውቅም ምንም የማውቀው ነገር የለም እርግጠኛ እዚህ ጋር ልገለይ ትችላለህ እንጂ ማለት ነው ምንም ነገር የለም እሺ በጣም ተረጋግቼ ለማውራት እየሞከርኩ ነው ያለው ኧረ እባክህ ከዚህ በላይ ምን ልታደርግ ትፈልጋለህ ምንም አላደረኩም ገና ምንም ነገር አልጀመርኩም ንገረኝ ችግር የለውም እንደዚህ አሳስረኛል አይደል አሁን ምንም አላደርግም አይደል ችግር የለውም አይደል ሃንግ የምትሰራው ልጅ ከኔ ጋር አው ሰለሞን ሆስፒታል እና ቤት ውስጥ ምናምን ፋይል ለማቀያየር እንትን ስትል የነበርከው ሰውዬ እሱን ሐሳብ አንተ ነው ያመጣው የተለያዩ ፋውሎች እሱን ሐሳብ አንተ ነው ያመጣው እኔ ምንም የማውቀው ነገር የለም ይኸውልህ ዝም ብለህ አሁን ምንም የማላውቀው ነገር እየቀባጠርክ እንትን አትበለኝ ምንም የምነግርህ ነገር የለም መግደል ትችላለህ ከፈለክ አዎ እርግጠኛ ነኝ አዎ እርግጠኛ ነኝ ስለዚህ የወይዘሮ መሰሉ ሞት ካንተ ጋር ምንም የሚያገናኘው ነገር የለም አያገናኘውም አይደለ አዎ ከዛ ሆነ ወደስ ነው በግድ ትናገራታለህ ይኸውልህ ትናገራታለህ ተናገር ማን እንትን ያለ ለምን የገደልከው ወይዘሮ መሰሉኝ ነው የምታውቃቸው ከምን ጋር ያለ ችግር ምንድን ነው ተናገር ማን ያስደረጋችሁ ንገረኝ ማን ያስደረጋችሁ ንገረኝ ማን የገደለ ልትገለኝ ትችላለህ ምንም የማውቀው ነገር የለም እርግጠኛ ነህ አዎ አንድ ካሜራውን ዝቅ ምንም የማውቀው ነገር የለም ልትገለኝ ትችላለህ ዝቅ አድርግ ንገረኝ ተናገር ከዚህ በላይ ምንም መናገር የምትፈልገው ነገር የለም እርግጠኛ ነህ አዎ ነገር ጥሩ ችግር የለውም ወደ መጋዘን ትሄዳለህ ከዛ በኋላ ካንተ ጋር ያለኝ ነገር እዛ እናወራለን ተነስ